ሰላም ጤና ይስጥልን እንዴት ናችሁ? ውድ የአሬክስ መስፍን ቤተሰቦች እንግዲህ ዛሬ ለየት ባለ መንገድ ነው ከጊዜው ጋር የተያዘ ነው። ለምሳሌ ቢያንስ የተወሰነ ሂንት እንዲኖረን ከሚል አንጻር ነው እና እንግዲህ ይህን ለማዘጋጀት ኦልሞስት አንድ 2 ቀን ከምናምን ፈይቶብኛል። ሶ ምንድነው እሱ ሄሞሮጂክ ፊቨርስ በተለይ በደቡብ ክልል የተከሰተው የሚለውን እንግዲህ ያለውን ዲቴይል እንግዲህ በተወሰነ እኔ በተረዳሁት ከተለያዩ መጽሐፍቶች እንግዲህ ኮምፓይን አድርጌ ያዘጋጀሁትን አብረን የምናይ ይሆናል። ምክንያቱም የጤና ባለሙያዎች እንደመሆናችን መጠን ቫይረሱ ደግሞ ኢርሊ ስለሆነ የተከሰተው፣ ስለዚህ ከኛም ጥንቃቄ አንጻር እንዴት አድርገን ነው መጠንቀቅ ያለብን? ኢቨን ኢፍ ከተያዙ ሰዎች ውስጥ ምን ማድረግ አለብን? የእንትን ውስጥ ትሪትመንት ፕሮቶኮልስ ምን ይመስላል? በተለይ ደብሊውኤችኦ ሪከመንድ የሚያደርገው የሚለውን እንግዲህ አብረን የምናይ ይሆናል ማለት ነው። ሄሞሮጂክ ፊቨር እንግዲህ ከስሙም እንደምትረዱት እንግዲህ ሄሞሮጂክ ማለት ያው ብሊዲንግ ያለው ነገር ነው። ፊቨርስ ብለን የምንጠራው ደግሞ እንግዲህ ትኩሳት ብለን የምንጠራው ነው። በዚህ ውስጥ እንግዲህ ሄሞሮጂክ ፊቨርስ ብለን የምንጠራው እንግዲህ አንዱ ኮመን ኮዙ ተብሎ የሚታሰበው እንግዲህ ቫይራል ነው። ዋት አር ሄሞሮጂክ ፊቨርስ ለሚለው እንግዲህ ሄሞሮጂክ ፊቨርስ አር ኤ ግሩፕ ኦፍ ኢልነስ ነው ኮዝድ ባይ አርኤንኤ ቫይረስ ነው ማለት ነው። እንግዲህ ስለ አርኤንኤ ቫይረስ ነው እንግዲህ አብዛኞቹ ቫይራሎች ማለት እንችላለን ኦር ቶታሊ ማለት እንችላለን አርኤንኤ ቫይረስ ናቸው ማለት ነው። አርኤንኤ ከሆነ ኮዙ ስለዚህ የሚያሳየው ምንድን ነው? እሱ አንድ ቫይረስ መሆኑን ኢንዲኬት ያደርግልናል። ዲኤንኤ ቢሆን ኖሮ አብዛኛው ዲኤንኤ ሲያዝ ባክቴሪያዎች ናቸው ብለን ነው የምናስበው። ግን አርኤንኤ መሆኑ ምን እንዲሆን ያደርገዋል ማለት ነው? ቫይረስ እንዲሆን ያደርገዋል። ዛት ዳሜጅ ብለድ ቬዘላችንን ምን ያደርገዋል? ዳሜጅ የማድረግ አቅም አለው። ሊዲንግ ለምሳሌ እንትም ከሚያደርጋቸው ውስጥ እንግዲህ ብሊዲንግ ኢንዲውስ ከማድረግ መካከል እንግዲህ የመጀመሪያው ትልቁ ኮዙ ነው። ለዚህም ነው እንግዲህ ሄሞሮጂክ የተባለበት ማለት ነው። እንዲሁም ከዛም አልፎ ተርፎ እንግዲህ የሚገርመው ነገር ኦርጋን ፌለሪቲ ሀፕን እንዲያደርግ ያደርጋል። ማን? ሄሞሮጂክ ፊቨር ብለን የምንጠራው። ከዛም አልፎ እንግዲህ ይሄም ብቻም ሳይሆን ኦርጋን ዳሜጅ ሆነ ማለት እንግዲህ የሰውነታችን ኦርጋን ትልቁ ፓርት ለምሳሌ ሄርትም ኪድኒም ብለን የምንጠራቸው አሉ። ብዙ እንትኖች አሉ፣ ሜጀር ኦርጋኖች አሉ። ስለዚህ እነዛን ኦርጋኖች ዳሜጅ ካረገ ምን ሀፕን ሊያደርግ ይችላል ማለት ነው? ዴዝ ነው። ግን ይሄ ዴዝ አልፎ አልፎ ነው እንጂ ሁሉም ላይ ይከሰታል ማለት አይደለም ማለት ነው። ማን? ከሄሞሮጂክ ፊቨር ጋር በተያዘ ይሄ ዴዝ ሀፕን ሊያደርግ የሚችለው ኦርጋን ፌለሪቲ የሚያመጣ ከሆነ ከዛ ብሊዲንጎቹም እንግዲህ ወደ ሲቪር ደረጃ የሚሄዱ ከሆነ ዘያር ዩያሊ ዞኖቲክ ነው። ስለዚህ ዞኖቲክ ሲባል እንግዲህ ከውጭ እነዚህ ከአኒማል ላይ ነው ሊይዘን የሚችለው እንግዲህ። ስለዚህ ማለት ሚኒንግ ኦሪጂኔት ፍሮም አኒማልስ ወይም ደግሞ ካን ስፕሬድ ሂውማን ችሩ ቬክተር ላይክ ለምሳሌ እንደነ ሞስኪቶ ብለን የምንጠራ ቲክስ ብለን የምንጠራቸው ዳይሬክት ኮንታክት ዊዝ ኢንፌክቲንግ አኒማል ወይም ደግሞ ሂውማን ጋራ በተያዘ እነዚህ ነገሮች የሚኖሩ ከሆነ እንግዲህ በቀላሉ ሊይዘን ይችላል። ልብ በሉ ሄሞሮጂክ ፊቨር ዞኖቲክ ነው ስንል እንግዲህ አኒማል ከአኒማል ላይ እንግዲህ በቀላሉ እንትን ማድረግ አለው እንያዛለን ማለት ነው። ይሄ ደግሞ እንግዲህ አንድ ሰው በሄሞሮጂክ ፊቨር ከተያዘ ሰው ጋራ ንክኪ ካለው ምን የማድረግ አቅም አለው? የመያዝ። አንዳንድ ጊዜ ደግሞ ቢምቢ ወይም ሞስኪቶ ብለን የምንጠራቸው እነሱም በቀላል ሄሞሮጂክ ፊቨርን ፕሮዲውስ ከማድረግ ጋራ በሚያዙበት ነው። እንዲሁም አኒማሎቹም ጋራ ንክኪ ካለን ይይዘናል ማለት ነው። ማን? ሄሞሮጂክ ፊቨር ብለን የምንጠራው። ምንድን ነው መለያው ሲባል እንግዲህ አርኤንኤ ቫይረስ ነው ብለናል። ሄሞሮጂክ ነው ያለን። ስለዚህ ምንድን ነው የምታወቅበት ስንል እንግዲህ ለየት ያለ ባህሪው ምንድን ነው ስንል ፊቨር አለ፣ ፋቲጊ አለ። እንግዲህ በደም እየፈሰሰን እንግዲህ ሳይቲንግ ፋቲጊ በጣም ወሳኝነት ነው። ኢቭን ቮሚቲንግ ራሱ እንዴት እንደሚያደርገን ታውቃለች። መስል ኤክ አለ፣ ቮሚቲንግ እንደ ዲሃሪያ አለ። እነዚህ ነገሮች እንግዲህ አንዱ የሚታወቁበት የሄሞሮጂክ ፊቨር ነው። አስዌላስ ብሊዲንግ ፍሮም ጋም ወይ ኖዝ እንዲሁም አንደር ዘ ስኪን ከነዚህ ሁሉ እንግዲህ ብሊዲንግ ከእንትን ይመጣል ይከሰታል ነው እያለን ያለው። ሾክ ኦር መልቲ ኦርጋን ፌለር ኢን ሲቨር ኬዝስ ላይ ደግሞ ኬዙ እየጨመረ በመጣ ቁጥር አደገኛ ከሆነ ኬዙ በአንድ ጊዜ ብዙ ምኖች ኦርጋኖች ፌል ያደርጋሉ። ኦርጋኖቹ ፌል አደረጉ ማለት እንግዲህ በቀላሉ ዴዝ ሀፕን የማድረግ ቻንሱ ከፍ ያለ ነው። ኮመን ቫይራል ፋሚሊ ኮሲንግ ሄሞሮጂክ ፊቨር ከሚያመጡ ቫይራሎች እስኪ እነማን ናቸው? ቫይራል ፋሚሊ ኤግዛምፕል እና ትራንስሚሽናቸውን እስኪ እንመልከት። የመጀመሪያው እንግዲህ
ፊሎቫራይዳ ብለን የምንጠራው ነው። ይሄ ማለት እንግዲህ ጀስት እነ ኢቦላ ቫይረስ እናውቀዋለን። እንግዲህ ኮንጎ ሲነሳ አይምሯችን ውስጥ ቶሎ የሚመጣው እንግዲህ የነ ኢቦላ ቫይረስ ነው። ማርቡርግ ቫይረስ ብለን የምንጠራቸዋለን። ይሄ እንግዲህ ኮንታክት ዊዝ ቦዲ ፍሉድ ከቦዲ ፍሉድ ጋራ ኮንታክት ወይ ኢንፌክትድ ሁማን ኦር አኒማልስ ጋራ በምናደርግበት ሰዓት በቀላሉ ምን ያደርጋል? ትራንስሚትድ ይሆናል ማለት ነው። አሬና ቫራይድ ብለን የምንጠራቸዋሉ እንግዲህ ላሳ ፊቨር ቫይረስ ነው። ጁኒን ቫይረስ ብለን የምንጠራው እነዚህ ደግሞ ሮደንት ኤክስክረታ ናቸው። እንግዲህ ኤሮዞላይዝድ ፓርቲክሎቹም በእነዚህ መልኩ እንግዲህ ሮደንት ብለን የምንጠራ አይጥ ሊሆን ይችላል። እነዚህ ሰምቲንጎች በቀላሉ በእነሱም ደግሞ እንትኖች በተለይ እንደነ ቲቢ ደግሞ ኢንሄል እና ኤክሴል በምናደርግበት ሰዓት በቀላሉ ስፕሪድ የመሆን አቅም አለው ማለት ነው። ሌላው ደግሞ ቡኒያ ቫይራዳ ነው። ስለዚህ ይሄ ደግሞ ክሪማን ኮንጎ ነው። ሆሞሬጂክ ፊቨር ተብሎ ነው የሚጠራው። እንግዲህ ሃንታ ቫይረስ ወይም እነዚህ እንግዲህ ቲክስ እና ሮደንቶቹ አንዱ የሚያስተላልፉበት ትራንስሚት ከሚያደርጉበት መካከል ነው። ፍላቪራዳ ብለን የምንጠራቸው ደግሞ እንግዲህ ዳንጉ ብለን የምንጠራው እንግዲህ ዳንጉ ቫይረስ በጣም ኮመን ነው። የሎ ፊቨር ብለን የምንጠራውም ኮመን ናቸው። ስለዚህ ለእነዚህ ደግሞ እነ ሞስኪቶ እና ኤደስ እና ሄማጆጆስ ስፒሺስ ብለን የምንጠራቸው ከሚያስተላልፉ ናቸው። እንግዲህ ስለዚህ ኦቨሮል እንግዲህ እነዚህ ቫይራል ፋሚሊዎች እንግዲህ ፍሎቫሪዳ ብለን የምንጠራው አለ፣ አሬና ቫይራዳ ብለን የምንጠራው አለ፣ ቡናቪራድ ብለን የምንጠራው፣ ፍላቪራድ ብለን የምንጠራቸው እነዚህ አራቶቹ ማለት እንችላለን በጣም ኮመን እየሆኑ ናቸው። በተለይ የመጀመሪያው እንግዲህ ኢቮላን እንዲስ ከሚያደርጉበት ነው እንግዲህ። ስለዚህ አይደንቲፋይ መደረግ አለበት። የትኛው አይነት ፓርት ነው ይሄንን እንዲከሰት ያደረገው የትኛው ቫይረስ ነው የሚለው መለየት አለበት ነው። ሶ ሜጀር ሄሞሮጂክ ፊቨሮች እንግዲህ ስንመጣ እንግዲህ ኢቦላ ቫይረስ ናቸው ብለን ነው እንግዲህ ኤክስፔክት የሚደረገው የሚባለው እንግዲህ። ሶ ይሄ እንግዲህ ሎኬሽኑ ዌስት እንደ ሴንትራል አፍሪካ ላይ ኤግዛምፕል ዲሞክራቲክ ኮንጎ ላይ እንግዲህ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነው፣ ጊኒ አለ፣ ሴራሊዮን አለ። እነዚህ ውስጥ በጣም ኮመን ነው ማለት ነው ማን ኢቦላ ቫይረስ ብለን የምንጠራው። ስለዚህ ሞርታሊቲ ሬቱ ደግሞ ከ25 እስከ 90% ነው ማለት ነው። ስለዚህ መግደል አቅሙ ከፍ ያለ ነው ኢቦላ ቫይረስ። በነገራችን ላይ እንዴት ነው ታዲያ ኢቦላ ቫይረስ ትራንስሚትድ ሊሆን የሚችለው ስንል እንግዲህ ኮንታክት ዊዝ ብለድ ከብለድ ጋራ ወይም ቦዲ ፍሉዶች ኤኒ ቦዲ ፍሉዶች እንዲሁም ትራዲሽናል ፉነራል ፕራክቲስ በሚደረጉበት በተለይ እንግዲህ ይሄ የቀብር ስነስርዓት በሚፈጸምበት ሰዓት እነዛን በሚገንዙበት ሰዓት ከነዛ ጋር የሚያዝ በሚሆንበት ሰዓት ነው እንግዲህ ይሄ ሊሆን የሚችለው። ግሎባል ኢምፓክቱ ደግሞ እንግዲህ ኢንተርናሽናል አውትብሬክ ስትሬን ነው። ስለዚህ ሄልት ሲስተም እና አፌክት ትሬድ ኤንድ ትራቭሎችን በሙሉ ምን ያደርጋል? ለዚህ ነው ኢቦላ ቫይረስ ከአንዱ ሀገር ወደ አንዱ ሀገር እንዳይተላለፍ ሲባል ንክኪ እንዳይኖር ሲባል እንግዲህ ብሎክ ያደርጋሉ። አብዛኞቹ ሀገራት እንግዲህ ከዚህ የሚመጡ ፍላይቶች ዝግ ይደረጋሉ ብለው እንትን ያደርጋል። ስለዚህ ይሄ ግሎባሊ በጣም ትልቅ ተጽዕኖ ያለው ነው። እዛች ሀገር ላይ ከኢኮኖሚካሊም ራሱ ትልቅ እንትን ሊያደርግ የሚችል ነው ማለት ነው። ሁለተኛው እንግዲህ ማርበርግ ቫይረስ ብለን የምንጠራው ሎኬሽን እንግዲህ ይሄም እንግዲህ በጣም የሚታወቀው ኡጋንዳ እና አንጎላ ላይ ነው። ሞርታሊቲ ሬት ኦልሞስት 88% ነው። ጀስት ከዛ በተወሰነ ደረጃ ያንሳል። ትራንስሚሽኑ እንግዲህ ፍሩት ባቶች ሊሆኑ ይችላል። ሁማንስ ነው። ሁማን ቪያ ፍሉዶች አማካኝነት ይተላለፋል እያለን ነው። ኢምፓክቱ እንግዲህ ሊሚትድ አውትብሬክ ነው በት ቬሪ ሃይ ፋታሊቲ ሬቱ ደግሞ ማርቡርግ ቫይረስ ብለን የምንጠራው የመግደል አቅሙ ከኢቦላ እንደውም በጣም አደገኛ ነው ተብሎ የሚገመተው። ሌላው ደግሞ እንግዲህ ላዛር ፊቨር ነው። ስለዚህ ላዛር ፊቨር ሎኬሽኑ እንግዲህ ዌስት አፍሪካ ለምሳሌ ናይጄሪያ፣ ሴራሊዮን፣ ላይቤሪያ አብዛኞቹን እንግዲህ ስታያቸው እነዚህ ቫይረስ ታይፖቹ እየተከሰቱ ያሉት ወይም ደግሞ እስካሁን ተከስተው የነበሩት አፍሪካን ሀገር ላይ ነው ማለት ነው። ስለዚህ መልቲፕል ኢን ሮደንት ነው። በሮደንት አማካኝነት እንዲሁም በዩሪና በፊስስ በዚህ አማካኝነትም በቀላሉ ላዛ ቫይረስ ብለን የምንጠራው የመተላለፍ አቅም አለ። ሞርታሊቲ ሬቱ እንግዲህ 1% ኦቨርኦል እንግዲህ 15 እስከ 20% ኢን ሆስፒታላይዝድ ኬዝ ላይ ይከሰታል ላዛ ቫይረስ ብለን የምንጠራው። ክራይሚያን ኮንጎ ሄሞሮጂክ ፊቨርስ ብለን የምንጠራው እንግዲህ ይሄ ደግሞ አፍሪካ ከሰሙ እንድንረዳ እንግዲህ ሚድል ኢስቱ እንግዲህ አሽያ ውስጥ አለ፣ ኢስተርን ዩሮፕ ውስጥም በጣም ይታወቃል ነው የሚለው። ትራንስሚሽኑ እንግዲህ ቲክስ ባይት በማድረግ እና ኮንታክት ዊዝ ኢንፌክትድ ላይቭ ስቶክ አማካኝነት ይመጣል። ሞርታሊቲው ከ10 እስከ 40% ያህል ከቨር ያደርጋል ነው። ዴንጉ ሄሞሮጂክ ፊቨር ብለን የምንጠራው እንግዲህ ደግሞ ትሮፒካል ነው። ሳብትሮፒካል ሪጅን እና ወርልድ ዋይድ ማለት እንችላለን። ዴንጉ ብለን የምንጠራው ሰው ኤሽያን አለ፣ ሌቲን አሜሪካስ ብለን የምንጠራቸው አለ። ትራንስሚሽኑ እንግዲህ አይሪስ ሞስኪቶ በሞስኪቶ አማካኝነት ነው የሚስተላለፈው ዴንጉ ማለት ነው።
ሞርታሊቲ እንግዲህ ሌስ ዛን 1% ነው። ዊዝ ትሪትመንት ካን ሪች 2% ኢፍ አንትሪትድ ማለት ነው። ስለዚህ በአግባቡ ትሪት የሚደረገ ከሆነ ደንጉ ምን ይደረጋል ማለት ኦልሞስት ከአንድ በታች እንዲሆን ይሆናል ምን ሞርታሊቲ ሬቱ። ነገር ግን ትሪትመንት የማይደረግ ከሆነ ኦልሞስት ወደ 20% እንግዲህ ኤክሲድ የማድረግ አቅም አለው ማለት ነው። ሶ ኢምፓክቱ እንግዲህ ኢንዴሚክ ኦቨር 100 ካንትሪዎችን ነው እንግዲህ አፌክት ያደረገው ማለት። ስለዚህ ኤክስፔክትድ እንግዲህ ኮዝ ሲግኒፊካንት ሆስፒታላይዜሽን አኑዋሊም ኤክስፔክት ይደረጋል። የሎ ፊቨር ብለን የምንጠራቸው እንግዲህ አፍሪካና ሳውዝ አሜሪካ ለን ትራንስሚሽን ሞስኪቶ ናቸው ማለት ነው። ስለዚህ ሞርታሊቲው ከ20-50% ነው። ይሄ እንግዲህ ኢን ሲቨር ኬዝስ በሚሆንበት ሰዓት ኢምፓክቱ ቫክሲኔሽን ፕሮግራም ፕሪቨንት ላርጅ ስኬል ኤፒደሚክስ እና በት አውትብሬክ ስቲል ኦከር ናቸው። ስለዚህ የሎ ፊቨር ብለን የምንጠራ ማለት ነው። ነክስት ግሎባል ኢምፓክት ኦፍ ሄሞራጂክ ፊቨር ጋር ስንመጣ ኢምፓክቱ ግሎባል ላይ ምን አለው ስንል እንግዲህ ሄልዝ ሲስተሙ ላይ እንግዲህ ኦቨርዌልም ሆስፒታል ዊዝ ክሪቲካል ኬር ኒድ እንዲያስፈልግ ብዙ መድኃኒቶችን ብዙ ባለሙያዎችን እነዚህ ብዙ ጥንቃቄዎችን ብዙ ማቴሪያሎችን እነዚህ ፐርሰናል ፕሮቴክቲቭ ኢኩዊፕመንቶችን ጭምር ሳይቀር በጣም ብዙ ነገሮች ውስጥ ነው የሚያስፈልግ ሪኳየር ስፔሻላይዝ ኮንታይንመንት ነው። ስለዚህ ኢቦላ ትሪትመንት ሴንተር ለብቻ ያስፈልገዋል። ኢቭን ኢፍ እንኳን ሄዳ ኮሌራ ሰው ሀፕን በሚያደርግበት ሰዓት ምን ያህል ጥንቃቄ እንደሚያስፈልግ ምን ያህል ስቴጅ እንደምንሄድ ምን ያህል የመድኃኒት ኮንሱም እንደምናደርግ ምን ያህል አይዞሌሽን ሩም እንደሚያስፈልገን አስቡት። ስለዚህ ይሄ ደግሞ በጣም አደገኛ ነው ማለት በእርግጥ ለኢትዮጵያ በጣም ሪስፖንድ እያደረገ ነው ደብሊውኤችኦ። ምክንያቱም አንዱ የግሎባል የሆኑ ኬዞቹን እንግዲህ ደብሊውኤችኦ ፕሪቨንት ማድረግ መከላከል ግዴታው ስለሆነ ሃይ ሪስክ ኦፍ ነን ኖ ሶሾ ኮሚካል ወይ ስፔሻል አኳርድ ኢንፌክሽኖቹ እንግዲህ በጣም እንትን ያደርጋሉ ነው። ስለዚህ በተለይ ሆስፒታል አኳርድ ኒሞኒያ ስንል እንግዲህ ኒሞኒያዎቹ ለምሳሌ አንዱ ነው ሆስፒታል ላይ ከምናገኛቸው ማክለው። ስለዚህ ለብዙ ነገር በተለይ መልቲ ድረግ ሬዚስታንስን ሀፕን ላደረጉት እራሱ ኤክስፖዝድ ያደርገናል ማለት ነው። ሶሾ ኢኮኖሚክ ላይ ያለው ታዲያ ምንድን ነው እንግዲህ ይሄ ሎስ ኦፍ ወርክ ፎርስ እና ፕሮዳክቲቪቲ ነው። ሰዎቹም ይሄ እንግዲህ ወርክ ሶ ምንም ጥርጥር የሌለውን ትራቭል ሪስትሪክሽን ይኖራል። እንዳልኳቸው ሀገራት ምን ያደርጋሉ ወደ ሀገራቸው እንዳይገቡ ሲባል ለራሳቸው ሴቪቲ ሲባል ትራቭል ሪስትሪክሽን ይፈጥራሉ። እንዲሁም ትሬድ ባኖቹንም ዱሪንግ አውትብሬክ በሚኖርበት ሰዓት እንዳይመጣ ያደርጋሉ። ቱሪዝም ዲክላይን ይደረጋል አፌክትድ ሪጅን ላይ ምክንያቱም ያን ነገር እንትን እንዳያረጉ ተብሎ ስለሚታሰብ ማለት ነው። ሳይኮሎጂካልም እንግዲህ ያለው ፊር እና ስቲግማ ኢን ኮሚኒቲ ውስጥ እንግዲህ ትልቅ ፍርሃት ይፈጥራል፣ ትልቅ መረበሽ ይፈጥራል ማለት ነው። ኳራንቲን ሜጀርመንት ካን አፌክት ሜንታል ሄልዝ እና ሶሻል ኮሄንስነስ እንግዲህ ሰዎችም በዛ ውስጥ እንግዲህ ኳራንቲን ስቴጅ ውስጥ ሆነው ከዛ እንዴት ከማህበረሰቡ ግባ ቀላቀላለሁ የሚለውን እንግዲህ በዛ ጋር እያያዙ ሳይኮሎጂካሊ በጣም ተጽዕኖ እንዳለው እንድትረዱ እንፈልጋለን። ይሄ ሁሉ የሚሆነው ታዲያ እንግዲህ ጥንቃቄ ማናደርግ ከሆነ ለዛ ነገር የምንጋለጽ ከሆነ ሂፖሎጂካል ኢምፓክቱ እንግዲህ ሳም ቫይረስ ለምሳሌ ኢቦላ፣ ዴንጉ ካን ኮዝ ኢንተርናሽናል ፐብሊክ ሄልዝ ኢመርጀንሲ ናቸው። ራፒድ ስፕሬዲንግ ፋሲሊቴት ባይ ግሎባል ትራቭል አማካኝነት በቀላሉ ስፕሬድ የመሆን አቅም አለ። ዞኖቲክ ኔቸር ሜክስ ኢራዲኬሽን ዲፊካልቲስ ይሆናል ማለት ነው። እንግዲህ በተለይ እንግዲህ ብዙ ዞኖቲክ የሚጨርስ ከሆነ እነዛ እንግዲህ እነሱን ማስወገዱ መንገዱ ራሱ በጣም እንትን የሚያደርግበት ነው። ግሎባል ሄልዝ ሜጀርመንት እንግዲህ ምንድን ነው ስል ደብሊውኤችኦ ሰርቪላንስ ኤንድ ኢመርጀንሲ ሪስፖንስ አለ። ቫክሲኔሽን ካምፕ እንትን ይላል። በተለይ የሎ ፊቨር ኢቦላ ቫክሲን አውትብሬክ ዞን ውስጥ በሚኖሩበት ሰዓት እነዚህ ነገሮች እንዲደረጉ ነው የሚደረገው። ቬክተር ኮንትሮል ፕሮግራም ለምሳሌ ፎር ዴንጉ እና የሎ ፊቨሮች እንግዲህ እነዚህ እንዲከሰት ይደረጋል። ሪሰርች ኦን አንቲቫይራል ቴራፒ እና ራፒድ ዲያግኖስቲክ ቴክኒኮቹን እንድንጠቀም ይደረጋል ማለት ነው። እንግዲህ በርደኑ ለምሳሌ ዲስ እንዳልናቸው እንግዲህ ኢቦላ አለ፣ ማርበርግ አለ፣ ዘብ ፊቨር አለ፣ የኮንጎ አለ፣ ዴንጉ ብለን የሎ ፊቨር ብለን የምንጠራቸው እንግዲህ ሪጅኖቹ የሚታወቁ ናቸው። ኦቨርኦል ምንድነው ታዲያ ጀነራል ትሪትመንቱ ሰፖርቲቭ ምን እናርግ ታዲያ? አንድ ሰው ተያዘ እንዳንያዝስ ምን እናድርግ? እንግዲህ እንዳንያዝ ከዚህ በፊት ያወራናቸውን ትራንስሚሽን ቴክኒኮቹን እነዛን ጥንቃቄ ማድረግ መቻል አለብን። ምንድነው ጀነራል ሰፖርቲቭ ትሪትመንት? እንግዲህ አስ ሄልዝ ፕሮፌሽናል እንደመሆናችን ስንል እንግዲህ ፍሉድ እና ኤሌክትሮላይት ማኔጅመንት መጠቀም ነው እያለን። ምክንያቱም በውስጡ እንግዲህ ብለናል ቮሚቲንግ አለው፣ ዲሃሪያ አለው፣ እንደገና ደግሞ እነዚህ ብዙ ከዛ ጋር የተያዙ ስኪን ላይ ሊሆን ይችላል፣ ገም ላይ ሊሆን ይችላል፣ ብዙ እንትኖች ላይ እነዛ ላይ ብሊዲንግ ስለሚኖር ብዙ ነገሮችን ሉዝ ያደርጋል። በተለይ ሰውነታችን እንግዲህ የሚንቀሳቀሰው ኤሌክትሮላይቶች ሲኖር ነው። እነዛ ኤሌክትሮላይቶች በጣም ያስፈልጋል ነው። ስለዚህ ኤሌክትሮላይቶቹን ደግሞ የምናገኘው ከፍሉድ እና ከኤሌክትሮት ለምሳሌ አይቪ ክሪስታል ላዮዲስ ቱ ኮሬክት ዲሃይድሬሽን እና ሾኮችን ኮሬክት ለማድረግ እንጠቀማለን። ሞኒተር እና ኮሬክት ሶዲየም በተለይ ፖታሲየም እና ካልሲየም የሚባሉት እነዚህ ሜጀር የሆኑ ኤሌክትሮ
ኤሌክትሮላይቶችን ኮሬክት ማድረግ መቻል አለብን። ሄሞዳይናሚክ ሰፖርት ደግሞ ያስፈልጋል እንግዲህ ብለድ ትራንስሚሽኑን ከሆነ ማለት ነው። ትሪት ሾክ አግሬሲቭሊ ማለት ነው የሚለው ቫሶ ፕሬዘር ኢፍ አንሪስፖንሲቭ ቱ ፍሉድ ከሆነ እነዚህ ነገሮችን እንጠቀማለን ማለት ነው። ማኔጅመንት ኦፍ ብሊዲንግ ጋር ስንመጣ ሆል ብለድ ትራንስፊሽን ኢፍ ኒድድ ካስፈለገ ያንን እንድንጠቀም ፕላትሌት ፎር ትሮምቦሳይቶፒኒያም እንግዲህ ወሳኝነት አለው። እነዚህ ነገሮች ፍሬሽ ፍሮዘን ፕላዝማ ፎር ኮአጉሎፓቲ ትሪትመንት እንጠቀማለን። እንዲሁም ደግሞ ሜንቴን ኦክሲጅን እንደ ኦርጋን ሰፖርት የሚያስፈልጋል። አንዱ እንግዲህ በተለይ ይሄ ሄሞሮጂክ ፊቨር እንግዲህ ኦርጋን ዳሜጅ የማምጣት አቅም አለ። ኦክሲጅን ቴራፒ ብለን ሞኒተር ፎር ሬናል ፌለር ካለ ሜኔቱ ዳያሊሲስ እንዲኖር ይደረጋል። ሞኒተር ሊቨር ፋንክሽን ፔን እንደ ፊቨር ኮንትሮሎቹን ለምሳሌ ፓራስታሞል ብቻ እንድንጠቀም ያስገድደናል። ሌሎቹን ግን ነን ስቴሮይዳል አንቲ ኢንፍላማተሪ ድረጎችን ግን አንጠቀምም፣ ምክንያቱም ኢንክሪዝ ብሊዲንግ ሪስኮቹን ስለሚጨምሩ። ስለዚህ ፓራስታሞሉ ነው ሴፍ ብለን የምንጠራው ምን ለማድረግ ፊቨሩ ወይም ደግሞ እንግዲህ ፔኑን ማኔጅ ለማድረግ ማለት ነው። ዲስ ስፔሲፊክ ትሪትመንት ስንመጣ ለምሳሌ ኤቦላ እና ማርበርግ እንግዲህ ሰፖርቲቭ ኬር ፕላስ አንቲቫይራል ባዮሎጂካልስ ነው። ለምሳሌ ኢንማዜፕ ብለን የምንጠራው እነዚህ የቫክሲን ነው። ስለ ሞኖክሎናል አንቲቦዲ ብለን የምንጠራቸው እንግዲህ ኢንማዜፕ ብለን የምንጠራቸው እንጠቀማለን። ሀገራችን እንግዲህ ጀስት ለዚህ ኢንተርናሽናል ሪስፖንስ ስለሚኖር እነዛ ነገሮች እንትን ያደርጋል። ኢባንጋ ብለን የምንጠራው እንግዲህ ሞኖክሎናል አንቲቦዲዎችም በጣም ወሳኝነት አላቸው። ኦንሊ ፎር ኢቦላ ዜር ስፒሺስ ነው የሚሆኑት። ምናምን ቫክሲኔሽን ፕሪ ኤክስፖዠር እና ፖስት ኤክስፖዠሮችም እንዲሰጡ ይደረጋል። በተለይ ለጤና ባለሙያዎች ይህንን ትሪትመንት ለሚያደርጉ እንትኖች እንግዲህ በጣም ወሳኝነት አለ። ኤርቬቦ ብለን እንግዲህ ኢቦላ ቫክሲን ማለት ነው። ሌዘር ፊቨር ላይ ስንመጣ አንቲቫይራል እንግዲህ ሪፓቪሪን ብለን የምንጠራ አይቪ ኦር ኦራሊ ሞስት ኢፌክቲቭ ወይን ስታርት ኢርሊ በሚሆንበት ሰዓት በጣም በቀላሉ ትሪት የማድረግ አቅም ይኖረዋል ማለት ነው። ሰፖርቲቭ ኬር ላይ ደግሞ እንግዲህ ፍሉድ ካስፈለገ ፍሉድ፣ ኦክሲጅን ብለድ ትራንስፊዥን እነዚህ ሁሉ የሚያስፈልጉ ከሆነ ሌዘር ፊቨር ላይ እንጠቀማለን የሚለን። ክራሜን ኮንጎ ሄሞሮጂክ ፊቨር ላይ ደግሞ ስንመጣ እንግዲህ ሰፖርቲቭ ቴራፒ ብለን የምንጠራ ሪፓቫሪን ልክ እንደ ሌዘር ማለት ነው። ኢትስ ዩዝድ ቱ ሞር ሳም ካንትሪስ ነው ኤቪደንስ ሚክስድ በት ኦፍን ሪከመንድድ ይደረጋል። ዴንግ ሄሞሮጂክ ፊቨር ላይ ስንመጣ ደግሞ ኖ አንቲቫይራል አንጠቀምም ነው ለዴንጉ ቫይረስ። ሶ ትሪትመንቱ እንግዲህ ምንድነው ሲባል እንግዲህ ሰፖርቲቭ ነው የምንጠቀመው። ስትሪክት ፍሉድ ሪፕሌስመንት አቮይድ ኦቨርሎድ ማለት ነው። ሞኒተር ሄማቶክሪት፣ ፕላትሌት ካውንትን፣ ብለድ ትራንስፊቨር ብሊዲንግ ካለም እነዚህን እናደርጋለን። አሁንም አቮይድ ነን ስቴሮይዳል አንቲ ኢንፍላማተሪ ድረጎችና አስፕሪኖችን አቮይድ እናደርጋለን። የሎ ፊቨር በሚሆንበት ሰዓት ደግሞ ኖ አንቲቫይራል አሁንም አንጠቀም ዴንጉ ማለት ነው። ትሪትመንት ኢዝ ሰፖርቲቭ ነው የሚሆነው። ሰው ፕሪቬንሽን ሞስት ኢምፖርታንት ይሆናል ማለት ነው። የሎ ፊቨር ቫክሲን እንግዲህ በተለይ እንግዲህ 17 ዲ ቫክሲን ብላ ሃይ ኢፌክቲቭ እንደሆነ ነው። ቪክተር ኮንትሮሎች እነዚህ ነገሮች ይኖራሉ። ምንድነው አይዞሌሽን እና ኢንፌክሽን ፕሪቬንሽን ስንል እንግዲህ ስትሪክት ፐርሰናል ፕሮቴክቲቭ ኢኩዊፕመንት ለምሳሌ ጋውን፣ ግላቭ፣ ማስክ፣ አይ ፕሮቴክሽን እነዚህን በጥንቃቄ መጠቀም እንዳለብን ነው እንትን የሚያደርገን። እንግዲህ ሌላው ደግሞ እንግዲህ ኔጌቲቭ ፕሬሸር ሩም ፎር ኢቦላ እና ማርቡግ ኢስ አቬለብል መሆን አለበት። እንዲሁም ደግሞ ሴፍ ቡሪያል ፕራክቲስ መደረግ አለበት። ኢቨን ኢፍ እንግዲህ ዴዝ ሀፕ የሚደረግ ከሆነ ከዛ ከቦዲ ፍሉዶቹ ጋር ንክኪ ስለማያስፈልግ በጥንቃቄ በተሞላት ኢቨን ኢፍ ባለሙያዎች ራሱ እንደዛ ቢያደርጉ ይመከራል። ዲስኢንፌክሽን ዊዝ ክሎሪን ወይም ደግሞ በብሊች አማካኝነት ምን እናደርግ ዲስኢንፌክት እናደርገዋለን እያለን ያለው ማለት ነው። ይሄ ለእኛ በጣም ከሚጠቅመንና ለጥንቃቄ ከምናደርጋቸው መካከል ነው። ፔሸንት ካውንስሊንጋችን እንዴት ነው ፔሸንቱን ካውንስል የምናደርገው? ኤክስፕሌን ዘ ዲዚዝ ኢዝ ቫይራል እንደ ሰፖርቲቭ ኬር ክሩሻል እንደሆነ እናስረዳዋለን። ቫይራል ነው። ስለዚህ ለቫይራል ደግሞ ሰፖርቲቭ አጋዥ ትሪትመንቶቹ እንደሚያስፈልግ ኢምፖርታንስ ኢርሊ ትሪትመንት ፎር በተር ሰርቫይቫል እንግዲህ ኢርሊ በጊዜው ቶሎ ብሎ ትሪትመንት እንዲያገኝ ነው። አቮይድ ነን ስቴሮይዳል መጠቀም ማቆም እንዳለባቸው። ሜንቴን ሃይድሬሽኑን ኮንትሮል መደረግ አለበት ነው የሚለው። ፎር ሃውስሆልድ ኮንታክት ደግሞ እንግዲህ አድቫይስ ሞኒተሪንግ ፎር ሲምፕተሞቹን እና እንደ ፎሎ ሎካል ሄልዝ ጋይድ ላይኖችን የሚሰጡን ህጎችን መከተል አለብን ማለት ነው። ይሄ እንግዲህ ከሄሞሮጂክ ፊቨር ጋር የተያዘ ነው ማለት ነው። ቫክሲኔሽን ለምሳሌ ኢቦላ፣ የሎ ፊቨር ወይ አፕሊካብል በሚሆኑበት ሰዓት እንግዲህ ቫክሲን እንድንጠቀም ያስገድደናል ማለት ነው። ሶ ኦቨርኦል እንግዲህ አያሳይም ከነገርኳችሁ እንግዲህ ብዙ ተስፋ አለኝ። እንግዲህ እነዚህ ነገሮች በተወሰነ ደረጃ በጥንቃቄ መልክ እንድትከታተሉ ማለት ነው። ይሄንን ነው የሚመስለው እንግዲህ ሄሞሮጂክ ፊቨር ማለት ኦቨሩ ያለው ይሄ ነው። የቫይራል ታይፖቹ እነዚህ በተለይ እኔ የምፈልገው ትራንስሚሽናቸውን፣ ሰፖርቲቭ ኬራቸው እነዚህ እንግዲህ ዲስስ ላይ ቤዝድ የሆኑ እነዚህ ደግሞ ግሎባሊ ምን መደረግ አለበት የሚባሉት ነገሮች እንግዲህ እነዚህን ጥንቃቄ ማድረግ እንድንችል ነው። ቀድመን ስለ
በሽታው ሙሉ መረጃ እንዲኖረን ከሚል ነውና እንግዲህ ይሄንን ይመስላል። እንግዲህ እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ሀሳብ አስተያየት ካላችሁ ኤኒታይም ሪስፖንድ ማድረግ ትችላላችሁ ማለት ነው።